እዛ ጋር አልደረስንም አንፎርቹኔትሊ ሌሎችንም ሰዎች እንትን የሚያሳዝን ነገር እንዳልነግራችሁ በጣም ቴሊንግ ዩ ትሩዝ ምክንያቱም እውነቱ መነገር አለበት ብዙ ሰው እኔንም ጨምሮ ስላለው ውሃ አቅም ምን ያህል ከፖቴንሻላችን እየተጠቀምን ነው ምን ይቆላል የሚለውን እንዳንተ አይነት ሰው ስናገኝ ባይመቸንም እውነቱ መስማት ያለብን ይመስለኛል ምክንያቱም አሁን እንደምረዳው ከሆነ ከምትነግረኝ ታስተካክለኛለህ እንደምረዳው ከሆነ ፖቴንሻሉ አለን ኢቭን ከሃይድሮ ኤሌክትሪክ ፓወር ውጪ ችግሩ ግን ምንድነው አክቹዋል ፕሮዲዩስ የምናደርገው ግን ፍራክሽን ኦፍ አወር ኒድስ እንደሆነ ዳይቨርስ ማድረግ እንዳለብን ምናልባት እኔ የማየው ምንድነው ሃይድሮ ኤሌክትሪክ ፓወር እንደ ሜን ግሪዱን ፊድ የሚያደርግ ሆኖ ሌሎች ኢንዱስትሪዎች እንዲያነቃቃ ቢደረግ ሌሎች ግን ኦልተርኔቲቭ ኤነርጂዎች መጥተው ተጨማሪ ቢሰጡ እንግዲህ እንዳልከው ትልቁ ምንድነው ችግሩ አሁን ብዙ ሰው አንድ ገርድ ስለመጣ በቃ የኢነርጂ ኒዳችን የተሟላ ይመስላቸዋል ግን እንዳልከው ራሱ ገርድንም ካየኸው ለሌሎች ኢነርጂዎች ሎካል ሰፕላይ አድርጎ የሚያመጣው ነገር አለ ተሸጦ የሚያመጣው አለ ክሪፕቶ ላይ የሚጫወተው አለ ለዚህ ሁሉ ነገርና ለ130 ሚሊዮን ህዝብ አንድ ገርድ በቂ አይደለም ምናልባት ነው ያንተ ነው የምታውቀው ሜኒ ገርድ ያስፈልጋል አሁን ሌላ ጥሩ ያነሳው ያልመለስኩልህ አይ ቲንክ ጠይቀኝ ስለ ክሪፕቶ ስለ ዲጂታል ከረንሲ እንደሆነ ፕራዮሪቲም ያስፈልጋል እኔ አሁን አንድ እሱን ነገር በቃ በቁጥር ልናገር አሁን በቁጥር ኦኬ አሁን ስናመነጭ እስከ 5150 አለን ማክሲመም ገርድ ይሄን ማመንጨት የሚችለው በሁለት በሶስት ወር ውስጥ ነው በአመት ውስጥ አታመነጭ ይሄንን በአመት እንግዲህ ብዙ ጊዜ እኛ እንደው በሜጋ ፓወር ዋት ሳይሆን በኢነርጂ ነው የምንወስደው እና ስደምረው 15000 ጊጋዋት አወር አካባቢ ነው እሱን ወደዛ ስመልስላ 1700 1800 ሜጋዋት በአማካኝ ማለት ነው አሁን አንድ ደግሞ እኔ ኮንሰርን የሚያደርገኝ ምንድነው አሁን ጥሩ እንደውም በቅርብ ጊዜ አይቼ ነበር ኢትዮጵያ ከውጭ ሀገር ከዩኬ ይሆን ለዚህ ለዲስትሪቢዩሽን ኢንቨስትመንት ማመጣው ዲስትሪቢዩሽን ላይ ይሰራሉ የሚል ዜና አይቼ ደስ ነው ያለኝ ሆነ ለመናገር it's a good start አይበቃም ግን ጥሩ ጀማሪ ነው ግን አሁን የምታየው ኢትዮጵያ ውስጥ አብዛኛው ሰው በ5 ኪሎ ሜትር ነው ያለው ከንቱኑ ከሜን ላይን ከምንለው ስለዚህ ባጭሩ ማድረስ ትችላለህ አንድ ሁለተኛ ከዚህ ውስጥ አሁን ኢትዮጵያ እኔ ያሸጥ እያልኩ አይደለም ይሄ ኮንትሮቨርሺያል ነው I'm just saying as an expert here ኢትዮጵያ ኮንትራክቶች አሏቸው ለምሳሌ ኬንያን በውስጥ ውጪ የሚሸጥ አለ ለኬንያ 200 ነበር አውቶማቲክ I think ያሳልፉት አላቅም 400 ሜጋዋት ይሄ እንግዲህ ማክሲመም በቀጥታ የሚሄደው ማለት ነው በዛ ላይ እስከ 1000 ሜጋዋት 1200 የሚሆን ሜጋዋት ወደ ኬንያ ማድረግ ይቻላል የነጅቡቲን ሰው ሱዳንን ተንበለው አሁን ሱዳን እንኳን ያው ችግር ስለሆነች አትከፍልም እንግዲህ ኢትዮጵያን በነፃ እየሰጣች ይመስለኛል ጅቡቲን ምናምን ብትልጠቀው ትልቁ ግን አሁን ወደ ታች በኬንያ መስመር የሚሄደው ነው ክሪፕቶን ብታነሳው 900 1000 ሜጋዋት የሚሆን ነው አሁን የፈቀደላቸው ነው የሚጠቀሙት ተመልከት ገርድ የሚያመነጨው 1700 1800 ነው ዴታ ሴንተር ክሪፕቶ ምንላቸው 900 1000 ከዛ ውስጥ ለኬንያ ሰጠ 400 የገርድ ኢነርጂ ቤዚክሊ በኬንያ እና በክሪፕቶ ውስጥ አለቀ ማለት ነው and this statistic ነው ማውራው anybody ይሄንን disagree የሚያደርግ ከሆነ I will be happy የመንግስትንም ጥናት ያለኝንም ተጠቅሜ ነው መነግረህ ይሄ ምን ማለት ነው ለጊዜው ሊሆን ይችላል ግን ስትራቴጂክ ፕላን ያስፈልጋል ኦኬ አሁን ለጊዜው ኢትዮጵያ ውስጥ ዲስትሪቢዩሽን ስላደረጉ ይሄኛውን ሸጬ ይሄኛ ያገኛለው የሚል እና ይሄንን ነው እኛ በጂአይሲሲም አንድ ስለ ፓወር ፖሊሲ መሆን ያለበት ያልነው ይሸጥ ግን የተሸጠው ደግሞ ቀደም ጥሩ ጥያቄ አንስተሃል ያ ልክ እንደ ኤስክሮ ይባላል እዚያ ሀገር ፈንዲንግ ማአት ምሳሌ አለ ዓለም ውስጥ ያለ ፈንዲንግ ውስጥ ገብቶ ያ እንዴት ነው ሩላር ኤሌክትሪፊኬሽን አሜሪካ ውስጥ መኮ የሚገርመው ወደ ዌስት ብትሄድ you find the same thing የሚደንቅ ነው ይሄን ወስደው አቅማቸውን ለማይችል ሰዎች የሚያደርጉት ነገር አለ ይሄ ትራንዚሽን ያስፈልጋል በአሁን ሰዓት ግን ገርድ በሙሉ ያመነጨ ራሱ
እኔ ተጨማሪ ኢትዮጵያ ውስጥ ገባ የሚለውን ነገር አልስማማም አንፎርቹኔትሊ። ምክንያቱም ሄጄ ያየሁትም ነው። እንደውም ቢዝነሶችን ብታይ አዲስ አበባ ከተማ ውስጥ ሄደ ቢዝነስ ብታይ በየ2 ሰዓት ውስጥ ጀነሬተር ይጀምራል። እና ጀነሬተር ማለት ደግሞ የምናመነጭበትን ስታየው ጀነሬተር በጣም ውድ ነው። ኢትዮጵያ ለምንድን ነው ይህን የምትጠቀመው? የአዲስ አበባን ውሃም ላምጣለ 100 የሚሆኑ በጀነሬተር የሚሰሩ ቡስተር ፓምፕ እንላቸዋለን። የአዲስ አበባ ውሃ እንግዲህ ከታች ተነስተ ወደ ላይ ነው የምትወስደው። ይሄ መሆን የለበትም። ስለዚህ ይሄ በደንብ ስትራቴጂክ ሆኖ የሚመረተው እንትን እንዴት ነው ስትራቴጂክሊ የነገን አይደለም ማየት አለብን፣ የሚቀጥለውን አመት ሳይሆን ስትራቴጂክሊ ኢትዮጵያን ለሚቀጥሉት 10-20 አመት ሰው ጋር ለመድረስ እንዴት ነው የምናደርገው የሚለው ትልቅ ክፍተት ይመስለኛል እኔ እንደማየው። ምክንያቱም እሱ እየተሰራ አይደለም። I can't tell you ምንም እሱ እየተሰራ አይደለም። እሱ ነው መሰራት ያለበት።